ይቅርታ ባል ይቅርታ አድርግልኝ። ይቅርታ አድርግልኝና እነሳለሁ። ይቅርታ እንደማላደርግልሽ ታውቂያለሽ። ይቅርታ አድርግልኝ በቃ ባል አጥፍቻለሁ አውቃለሁ። ሙስሊም ነኝ ወላሂ በቃ ሙስሊም ነሽ። ቁርአን አስቀር ወላሂ ሻዳ መቀበል ፈልጋለሁ ወላሂ። እሷም ከዚህ በኋላ ሙስሊም ስለሆነች ስም ያስፈልጋታል። አሁኑኑ ስም አውጡላት፣ የሙስሊም ስም ትርጉም ያለው አይደል? እና ሻሃዳም ትይዛለች። ሻሃዳም ትይዛለች። ቁርአንም እንቀራለን። ዱዓ አድርግልሽ ተቀበል። አሰላቱ ሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም። ያለ ረቢ ከመጥፎ ነገር አላህ ይጠብቅሽ። አሜን። ከመጥፎ ነገር አላህ ይጠብቀን። አሜን። ነው አንቺ ቆይ ለምን አትፋቺ? ለምን አትተኝም? ለምን አትተኝም እንዴ? አጂ ምን ሆነሽ ነው? ለምን አትተኝም? በቃ ማህተብሽ ራሱ የታለ? የኔ እኮ ደብቀሽ ነው። ምን ደብቀሽ ነው? አንቺ አምሻል እንዴ? ወደ ዘይት ያምሻል። ምን አገባሽ? ምን አገባት? ይመለከታል። ማን ይጠራት? ማን ይጠራት? ቆይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴቱ ፋሚሊዎቼ እንዴት ናችሁ? እኔ በጣም ደህና ነኝ እና ያው እንደጠፋሁባችሁ ማውቃለሁ እና ዛሬ ደግሞ በቃ እንደዚህ ፋብዬ እንደምታዩ መጥቼላችኋለሁ። አላማረብኝም? አምሮብሻል ምናምን እያላችሁ ጻፉልኝ፣ አጽናኑኝ። ያ ቆንጆ እንደሆንኩኝ አውቃለሁ። ሂጃብ ሳደርግ ደግሞ ይወስ እንደማምረው አውቃለሁ። እና ዛሬ ትልቅ ሀሳብ ይዤላችሁ ነው የመጣሁት። ሀሳቤ ምንድነው መሰላችሁ? ባሌ ከኔ የጎደለበትን ነገር ፈልጎ ይመስለኛል አምራ ጋር የሄደው እና እኔ ደግሞ ከኔ የጎደለውን ነገር ሞልቼ ዛሬ ተገኝቻለሁ። እሱ ምንድነው ካሁን በኋላ ሙስሊም ሆኛለሁ ማለት ነው። እና ምን መሰላችሁ ቁርአን መቅራት ፈልጋለሁ፣ ሻሃዳ መቀበል ፈልጋለሁ እና በቃ የኔ ሀሳብ ይሄ ነው። እና ለባሌም ደውዬለታለሁ እመጣለሁ ምናምን ብሎኝ ያው እየጠበኩት ነው። እና እዚህ ጋር እንደምታዩት እናንተ በሌላችሁበት ሙዜን ቆራርጫለሁ። እዚህ ጋር ደግሞ ሀባቡንም ቆርጬው ከዛ እንዴ ካለ ፋሚሊ እንዴት ይሆናል የሚል ሀሳብ መጣልኝና ከእናንተ ጋር እያወራሁ ሁሉንም ነገር ፏፏል አድርግ ብዬ ነው። እና ደግሞ ሲቀጥል ማለት በማወቅም ሆነ ባለማወቅ ማለት ብዙ ነገር እናንተን አስከፍቼ ሊሆን ይችላል። በጣም ብዙ ነገር ማለት በቃ እኔ ሰሞኑ ሲጀምር ልክ አልነበርኩም። ምንድነው መሰላችሁ? እሱም አንደኛ በቃ ከዚህ በፊት የተፈጠረውን ነገር ታውቃላችሁ። ሲቀጥል ደግሞ ባሌን አጥቼው ነበር። አብረን ማለት በቃ ከነ ስልክ እንኳን አናወራም ነበር። ሁሉም ነገር ቀርቶ በቃ ታውቃላችሁ ትዝታ ማለት ነው። በጣም ከባድ ነገር ነው ማለት እያንዳንዱ ቦታ እሱን ያስታውሰኛል። እያንዳንዷ ነገር ቤት መግባት ሁላ ያስጠላኛል። ምክንያቱም ማለት በቃ ድሮ ካለሱ ቤት አልገባም። እሱ ከሌለ በቃ ማለት የትም ቦታ ብንሄድ አብረን ነበር የምንሄደው። በቃ ፕሮግራም ራሱ ኖሮብን የለም እኔ ካመመኝ አይሄድም አሙናል ነው የሚለው እንጂ አሟታል ሚስቴ አሟታል አይልም። እኔም እንደዛው ነበር። አሁን ደግሞ ጭራሽ ሳምንት ምናምን ከኔ ተለይቶ ሲቀጥል ደግሞ ከኔ ሌላ ሴት ጋር ከአምራ ጋር አንድ ላይ ሆኖ ማለት ለእኔ በጣም ከባድ ነበር ያ ነገር። እንዴት ነው ማለት ከኔ ሌላ ሴት አቅፎ ሳየው፣ ከኔ ሌላ ሴት ጋር አንድ ላይ ቁጭ ብሎ ሳየው ማለት በቃ የት እንደሚውል ምን እያደረገ እንደሆነ አላቅም ነበር። እና ጨንቆኛል፣ በጣም ጨንቆኛል። እንደዚህ ሆኜ ሲያኝ ምን ሊለኝ እንደሚችል አላቅም። በቃ እምቢ ብሎኝ ነበረ ማለት አልመጣም ምናምን አይነት ነገር ብሎኝ ነበር። ግን እና ግዴታ ዛሬ የመጨረሻ ማውራት አለብን። በቃ የኔ እናንተ ህይወት ላይ መወሰን አለብህ፣ እኔም መወሰን አለብኝ። ማለት እንዲህ ነው ሄጃለሁም አለውም የሚላችሁ ሰው በጣም ነው የሚጎዳችሁ ታውቃላችሁ። የሆነ ያን አንድ ሰው ማለት ብሬክአፕ አድርገን ነበር፣ ተጣልተን ነበር። እኔ አልተጣላሁትም
እኔ ወላሂ ሆነም ቢሆን አልተጣላሁትም ባለኝ አልተቀየምኩትም። ምክንያቱም እሱ ልክ ነው በቃ። ሲቀጥል ደግሞ እሱ እያለኝ የነበረው ሌላ ነገር አልጀመርንም ምናምን ነበር እያለኝ የነበረው ማለት እኔና አምራ ምንም አይነት ነገር የለንም ምናምን ሲለኝ ነበር። ግን እንዴት ነው አብራችሁ ከአንድ ሰው ጋር እያዋላችሁ ከአንድ ሴት ጋር አብረክ እያዋልክ ለምሳሌ እንዴት ማለት አይሆንም፣ አብሯ ለመሆን አይሆንም። እሷ ትወደዋለች እሱ ማለት እኔ እንጃ አምነዋለሁ። አሁንም ቢሆን አምነዋለሁ ባለኝ ከእኔ ሌላ ምንም እንደማይገን ይከፋል። በፊት ከኔ ጋር የሚያደርጋቸውን ነገሮች ከሷ ጋር ሲያደርግ አብሮ ተቀምጦ ሲያወራ ማለት እያንዳንዷ ነገር ለእኔ ህመም ናት በቃ። እና እስኪ ዛሬ በቃ ይቅርታ ሮሮ በጣም አወራውባችሁ። ዛሬ በቃ የደስታ ቀን ነው ብዬ አስባለሁ። ይቅርታዬን ይቀበለኛል ብዬ አስባለሁ። እና የኔ ባል እወድሃለሁ። አሁንም ቢሆን በጣም ነው የምወድህ፣ በጣም ነው የማፈቅርህ፣ በጣም ነው የማከብርህ። አንተ ማለት የወደፊት የልጆች አባት እንድትሆን መመኘህ ሰው ነህ። ወደፊት እኔ እናንተ ብዙ ነገር አብረን እናሳልፋለን ኢንሻአላህ። አላህ ካለ እንጋባለን። ብዙ ነገር ሽማግሌ ሊላክ ነበር ምናምን አይ ነው አሁንም ይላካል አውቃለሁ። እንታረቃለን ብዬ አስባለሁ። ይቅርታዬን ይቀበለኛል ብዬ አስባለሁ። እና ደግሞ ማሚም ማለት ከዚህ በፊት ያስታውቅባታል ቅር እንደሚላት ክርስቲያን ሴት አግብቶ ሲኖር ማለት ክርስቲያን ሴት ነው የምወደው ሲላት ከዚህ በፊትም ሰልሜ ነበረ እና ማለት የዛኔ እንኳን ለማሚ ብዬ ነበረ እንጂ የምር አልነበረም። እና አሁን ግን ቁርአን በትክክል ቀርቼ ሻሃዳ ተቀብዬ እስላም ፈልጋለሁ። እና እስኪ አባቡንም እየቆራረጥን እናውራ እና እስኪ ማለት ቦታውን ያውቀዋል ብዬ አስባለሁ። አባቡ እንዴት ላድርግ? ሪካርዱን ካስቀመጥኩት ለእናንተ ድምጽ አይሰማችሁም ወይንስ? እስኪ ቀይሽ እንዴት ብቆርጠው ነው ግን የሚያምረው? እንደዚህ ይሻላል? እንደዚህ እንጃ። እንደዚህ ግራ ገባኝ እናንተ። ወይዜ ባሌ ማለት ነው ሀባብና ሙዝ በጣም ነው የሚወደው። እሱን ስለማቅ ነው ይሄንን የሚገዛውለት። ምክንያቱም በቃ ቆይ ወይስ እሱ ሲመጣ እንቁረጠው? እሱ ሲመጣ ይረዳው እንዴ? እንዴ ነው ይሄ ነገር ካልተነሳ አይሆንም መሰለኝ። ማነው ግን እግሩን የሚይዝልኝ? ቅድም ነው የደወልኩለት ይመጣል ብዬ አስባለሁ። አሁን ይደውል ራሱ ስልክ ይዝግ ነው ማለት ነው። እና እንግዲህ ቆየና እኔና እናንተ ራሱ እያወራን እመጣለሁ ያለኝ ቅድም ነው ማለት ነው። ቅድም እና ያው ሰዓት አላከበረም። አረ ቢላው እኮ ነው ጉድ ያደረገኝ። ቢስሚላህ አረ ወይኔ ወገኔ ይቅር እንዴ! ቢቀርስ ግን አነሰ የተቆረጠው። እንዴ ቆይ
ምንድነው? ደህና ነህ? ደህና ነሽ? እንዴት ነህ? አይደለም የምርብኝ? ኧረ እንዴት ነው ያማረብሽ? ይቅርታ። ኧረ በኋላ ተነሽ። ባል ይቅርታ አድርግልኝ። ኧረ ተነሽ። ይቅርታ አድርግልኝና እነሳለሁ። ይቅርታ እንደማላደርግልሽ ታውቂያለሽ። ይቅርታ አድርግልኝ። በቃ ባል አጥፍቻለሁ፣ አውቃለሁ። ይቅርታ እንደማላደርግልሽ ታውቂያለሽ። በቃ ተነሽ። አውቃለሁ። በቃ ይቅርታ አድርግልኝ ባል። እባክህ አልነሳም። በቃ ኧረ በኋላ ተነሽ። አልነሳም። ወላሂ አልነሳም። ይቅርታ አድርግልኝ። በኋላ ተነሽ አንቺ። ወላሂ አልነሳም። ይቅርታ አድርግልኝ። ይቅርታ አድርጌልሻለሁ በለኝ። ይቅርታ እንደዚህ በቀላሉ እንደማላደርግልሽ ታውቂያለሽ። ልክ ነህ። በቃ አጥፍቻለሁ። እሺ፣ ከዚህ በላይ እኔ ምን ማድረግ አለብኝ? እሺ በቃ ተነሽ። በቃ በአላህ ይቅርታ አድርግልኝ። ኧረ በኋላ አታስገድጂኝ። ይቅርታ አድርግልኝ በእናትህ። በቃ እኔ እሺ ምን ላድርግ? ከዚህ በላይ አጥፍቻለሁ፣ አውቃለሁ። እሺ ኧረ በቃ ተነሽ። ይቅር አልከኝ? እሺ ይሻላል። ወላሂ ከልብ ነው። ከልቤ እንዳልሆነ ታውቂያለሽ። ከልቤ ነው እንዴ? ለምንድን ነው ከልቤ ይቅርታ ማታደርግልኝ? በቃ ሚስትህ ነኝ፣ አጥፍቻለሁ። ጥፋቴን አውቄ ደግሞ እግሬ ስር ወደኩኝ። ይቅርታ አድርግልኝ ነበር። ና ቁጭ በል። ምንድን ነው ፈገግ እያልክ የምታየኝ? ምንድን ነው እንደዚህ ማለት? አማረብኝ? አማረብኝ? ቁጭ በል። ሙስሊሞች ወይስ እንደባለፈው ተውሽው? ሙስሊሞች ወላሂ በቃ ሙስሊሞች ቁርአን አስቀር ወላሂ ሻዳ መቀበል ፈልጋለሁ። ወላሂ ኧረ ችግር የለም። ባታመጣኝ በቃ ይሁን። ላላ ፈታ ነኝ። አንተ ካልክ ለእኔ ባልሽ ብቻ ስላለ ነው እንዴ? የኔ ክብር እንግዳ። ኧረ ቆይ አረንካ እንዴ ደግሞ ጋር እንዴ መጣካ ያው ምንም አትደብቀው። እስኪ ወላሂ እንደዚህ ተጀመረ። ኧረ ልታነሺ ነው? ወል አውቃለሁ እንዳጠፋው። የሁሉ ነገር አጥፍተሽ ባንዴ ማብሮ ባላ ብሎ ብርስ ስለወደቀ ብቻ እንታረቃለን ማለት ነው። ቆይ በቃ ምን ጠልቆ ነጥተኛል። አውቃለሁ እንዳጠፋው። ደግሞ አምራ ሙስሊም ስለሆነች ነው። አምራ ሙስሊም ስለሆነች አይደለም ማለት ከኔ ምንም ነገር እንድታጣ አልፈልግም። ከኔ ያጣ ከሆነ እሷ ጋር ያገኘት መስሎት ነበረ። ለዛ ነው ሙስሊም የሆንሽው? አይደለም። እኔ ለዛ ብለሽ ሙስሊም ከሆንሽ እኔ አልቀበልሽ። ለዛ ብዬ አይደለም ሙስሊም የሆንኩት። እሺ በቃ እናት ጥፋትሽን ግን አውቀሻል? ምንድን ነው ጥፋትሽ? አጥፍቻለሁ። በቃ ሁሉንም ነገር ከአንተ ጋር ማድረግ ነበረብኝ። ሁሉንም ነገሮችን አንተ ማወቅ ነበረብክ። እኔ ሳታማክሪ ልክ ነህ እኮ በጣም ማለት ትልቅ ጥፋት ነው ያጠፋሁት። በድያለሁ። ግን ደግሞ በቃ የኔን በደል አንተ በይቅርታ ተቀበል። እና ግን ከዚህ በኋላ እኔ ሳታማክሪ ምንም አይነት ውሳኔ እንደማትወስኝ ቃል ስገቢልኝ ከዚህ በኋላ ጥፋትሽን እንትን እንደምትይ አጥፍቻለሁ እኔ ባል እና ካሁን በኋላ አንተ የማታውቀው ነገር አይኖርም። እሺ ካላንተ ውሳኔ ምንም ነገር አይሆንም። በእኔና ባንተ መሀል ሌላ ሶስተኛ ሰው ማንም ሰው አይገባም። እሺ አንተ ማትፈልጋቸው ነገሮች በሙሉ ይቀራሉ። እሺ እና የኔ ወድ ባል ይቅርታ አድርግልኝ።
እኔም እኮ አንቺ ለማስቀናት ምናምን ብዬ ከአምራ ጋር ሆንኩኝ እንጂ እኔም እኮ አምራ እንደማልወዳት እንደማላፈቅራት ታውቂያለሽ ግን አናደከኝ እና ዋናው እንድትናደጅ አይደል ታይ ጅብ ይዋዋለን ይው እሱም ቢየው ሙዛላ አይደል እኔ ከዚህ ነገር ይፈደፍቴም እንዴ አረቺ ምን ሆዳም ነች እያያቻት ነው ደግሞ ሰላም ሳትላቸው በቃ ቁጭ ምናምን በሰላም እንዴት እንደናፈቀኝ ወላሂ መጀመሪያ ምን እንደነበር የሚባለው የሆነ በባላ በራስ የራስ ያዙት ወርቅ እንደመ ትቻለ እሺ እኔ አንተ እንደመዳብ ይችላል በእጅ ያዙት ወርቅ እንደመዳብ ይቆጠራል ሆንሽ ለዛ ነው እንጂ እንዴት እንደምወድሽ እንዴት እንደማፈቅርሽ ታውቂያለሽ አይደል አስመን ቆይ አልናፈኩም እንዴ ደገምከው አሬን ቲቲ ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ከውዷና የተከበረችው ሚስቴ ጋር ተታርቀናል። አሁን ስም አውጡልኝ። ስም አውጣልኝ እስኪ። ስም ለካ ያስፈልጋል። ስም ያስፈልገኛል። እሺ ማን ትባል? ኦዲየንስ ራሳቸው ያወጡልሽ ስም የሙስሊም ስም። እሺ ግን ትርጉሙ ማወቅ ትርጉም ያለው ኮሜንት ላይ ስሜንም ትርጉሙንም ስሜንም ከዛ ነው የተመቸኝን ታወጣልኛለህ። ይሄ እሷም ከዚህ በኋላ ሙስሊም ስለሆነች ስም ያስፈልጋታል። አሁኑኑ ስም አውጡላት፣ የሙስሊም ስም ትርጉም ያለው አይደል? እና ሻሃዳም ትይዛለች፣ ቁርአንም እንቀራለን። አምራ ግን ምን ማለት ነው? ምን አገባኝ እኔ? ቆይ ምን አገባኝ? ምን አውቃለሁ? ስለ አምራን የሚመለከተኝ ነገር አለ? የለም። ስልክ ራሱ የት ነው ያለው? እንጂ ሲያባቢ እንጂ የሚገርም ምርጫን የመረጥሽ አባቢ ሲጀምር ነው የሚያስጠላ አባቢ ስቲላቃለ ሲጀምር እኔ ገዞት ነገር ባይጣፍጥ ራሱ ይጣፍጣል ብለው መባፈልሽ አባ ወዴ ተቀበሉ። እንደዚህ ይደረጋል ግን እንደዚህ ይደረጋል። አረ ቢስሚላህ እንደዚህ ግን አይደረግም እንዴ! እኔም ከዚህ ጋር እስቲ እንደብ ያለኝ ሰው ማን ነው? ዱዓ አድርግልሽ ተቀበል። አሰላቱ ሰላም አለ ረሱላህ ሰለላሁ ዐለይሂ ወሰለም። ያለ ረቢ ከመጥፎ ነገር አላህ ይጠብቅሽ። አሜን። ከመጥፎ ነገር አላህ ይጠብቀን። አሜን። እኛን ከሚያለያይ ከሸረኛ ከምቀኛ አላህ ይጠብቀን። አሜን። ጀነት ተፈርዶ ይወፍቀን። አሜን። ያስማማን። አሜን። ያኑረን፣ ያጋባን። አሜን። ያዝልቀን። አሜን። ልጅ በልጅ ያርገን። አሜን። ጤነኛውን አሜን። ሀብት በላይ ይስጠን። አሜን። አሜን። ሌላስ እስቲ አንቺ ደግሞ ዱዓ አድርጊልኝ። ዱዓ አድርጊልኝ። አችልበትም ያው አዲስ ስለሆነች ነው አስተምራታለሁ ሁሉንም ነገር ኢንሻአላህ ከእናንተ ጋር አላለቀም እና ያሪኮ እንደዚህ ይቀርኩ ከክፉ ይጠብቃል። አሜን። እና አሁንም እቺ ልጅ ምንም የምትባለው ነገር አንሰማም። እንዴ ሰምቻለሁ፣ ይቅርታ አድርግልኝ አጥፍቻለሁ ተባባልና እንዴ ነው ባለው። እኔም ከዚህ በኋላ ከሌላ ሴት ጋር
አምራቸው ማለት ግን አሁንም ቻው በላት ቆይ ቻው በላት አንዴ ካልተስተካከልሽ ወደ አምራ መለሳለሁ ነው አረ ምንድነው ግን ብቻ መበል እኔ እኮ አንስቼ መብላት ከብዶኝ አይደለም ግን ባሌ ሲያጎርሰኝ እስካሁን ካላጎረስከኝ እሺ ፍሬ ጸጉርሽ እስካስበላኝ እንዴ ነው አንቺ ቆይ ለምን አትፋቺ ለምን አትተኝም እንዴ አጂ ምን ሆነሽ ነው እንዴ ምን ሆነሽ ነው አምራ ማን ይዟት የመጣው ፖሊስ ለምን ይዟት መጣ በቃ አንተ ማግኘት ተሰራሽ በሂጃብ ምናምን ያመጣት እንዴ አንቺ ምን ሆነሽ ነው ማን ያመጣት ኦላር ልቀቀኝ ማን አንተ እንዲጠራታ ሚር ኧረ አምራ ወደዛ አንተ ፖሊስ ይዟት ሂድ እንዴ ይዟት ትመጣለህ ይቅርታማ ጭራሽ ሂጃብ ምናምን ለብሰሽ ከሱ እኔ ልነጥቂብኝ ምን አገባሽ ወደዛ ይዛት ማን ወደ ሰው ማለት ገባው እኔ ያልሻልገባኝ ምን ተፈጥሮ ነው ምን አገባ አንተ ይመለከታል እንዴት አይመለከተኝም ቤቲ ማተብሽ ሴት አለ እምነትሽ ወደዛ ሂድ በቃ ወደዛ ሂድ ጭራሽ ሰልመሽ እሱ ልትወስጂብኝ እያማረሽ ይቀራል መጀመሪያ ምን ነበር አሁንም ወደፊትም እያስመሰልሽ ነው አሚር ለምን አታያትም ሂጃብ ለብሳ ኦሊ ለብሮ ይዛት ነው ሄደው እስካይ ደጋረኩሽ እንደውም ዳግመሻለሁ እሺ ተረጋጊ ቆይ አምራ አንቺ ለምን አትሸቅደሽ ያለም ጥፍጥፍ ነው ማረግሽ ምንድን ነው የምትለው ቆይ ታይ አንቺ ቢላ እንዴ አላሁ አክበር ምን ሆነሽ ነው በቃ ማተብሽ ራሱ የታለ የኔ ደብቀሽ ነው ምን አበቃሽ ነው አንቺ ያምሻል እንዴ ወደዛ ሂጂ ያምሻል ምን አገባት ይመለከታል ማን ይጠራት ቆይ